ጤና ይስጥልኝ። ይህ ኢትዮ ዴስክ ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ህወሓት ወደ 4 ኪሎ የተኮሰበትን መግለጫ ወጣ። ከሰሞኑ ለአመራሮቹ የድሮን ጥቃትን ስለመከላከል ስልጠና ሲሰጥ የቆየው ቡድኑ ጦርነት ቀርቧል ያስባለ ሰይፍ ወደ 4 ኪሎ ወርውሯል። የፌዴራል መንግስት ሰዎችና ሌሎች አካላት በህዝቡ ቁስል እየቀለዱ ነው ብሏል። ማስጠንቀቂያም ሰጥቷል። ትሰሙታላችሁ። በመቀሌ ከተማ የድሮን ቅኝት መደረጉ ተሰማ። የድሮን ቅኝቱ በህወሓት ወታደራዊ ስፍራዎች ላይ ያነጣጠረ መሆኑን የሚገልጹ መረጃዎች ወጥተዋል። ህወሓት በበኩሉ ለአባላቱ እንዴት የድሮን ጥቃትን እንከላከል የሚል ስልጠና እየሰጡ መሆኑ ታውቋል። በሌላ በኩል ጀነራል ታደሰ ብልጽግና ወደ ትግራይ መንግስት ሰራተኞችን ደሞዝ ካገደ 2 ወር ሆኖታል ሲሉ ከሰዋል። በዝርዝር ይዘነዋል። የ4 ኪሎ የሚሳኤል ጦርነት ዝግጅት የተመለከተ ዜና ወጥቷል። ጠቅላይ ሚኒስትር አብይ እንዳሉት እያደረጉት መሆኑ እየተነገረ ነው። የዘመኑ ጦርነት ምሽግ መቆጣጠር አይደለም በሚሳኤል ነው ካሉ በኋላ ከፍተኛ ዝግጅት መደረጉን የሚገልጽ መረጃ ተሰምቷል። ጀነራል ይልማ መርዳሳ ለዚሁ የሚሳኤል ጦርነት ዝግጅት አነጋጋሪ አስተያየት ሰጥተዋል። ትሰሙታላችሁ። ጠቅላይ ሚኒስትር አብይ አህመድ ለብልጽግና አመራሮች ማሳሰቢያና ማስጠንቀቂያ ሰጡ። ችግር ጠልፎ የሚጥለን ሳይሆን ገፍቶ የሚያስፈነጥረን መሆን አለበት የሚል ሐሳብ ሰንዝረዋል። ምን ነግራችሁ ጉዳይ ነው። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። የማዕከላዊ መንግስቱንና የህወሓትን ፍጥጫ ተከትሎ በመቀሌ የድሮን ቅኝት መደረጉን የሚገልጹ መረጃዎች ወጥተዋል። ለመንግስት ቅርበት ያላቸው የማህበራዊ ሚዲያ ገጾች ከሰሞኑ የድሮን ቅኝት መደረጉን ዘግበዋል። እንደ ዘገባዎቹ ከሆነ በድሮን ቅኝቱ የመከላከያ ሬንጀር የሚመስል ልብስ የተከማቸበት ቦታ መታየቱም ተጠቁሟል። ህወሓት ይህን የመከላከያ የሚመስል ሬንጀር ያዘጋጀው ጥቃት ለመፈጸም ሳይሆን እንዳልቀረ የሚጠቁሙ መረጃዎች ሌሎችም ወታደራዊ ስፍራዎች በድሮን ቅኝቱ መታየታቸውን ጠቁሟል። ይህም መረጃ በተመለከተ ከ4 ኪሎም ሆነ ከመቀሌ ስለ ጉዳዩ የተባለ ነገር የለም። ይህ በእንዲህ እንዳለ በሌላ በኩል ጀነራል ታደሰ ብልጽግና ወደ ትግራይ የመንግስት ሰራተኞችን ደሞዝ ካገደ 2 ወር ሆኖታል ሲሉ ከሰዋል። የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የፌዴራል መንግስት በጀት መዘግየት አስተዳደሩ ለመንግስት ሰራተኞች ክፍያ መክፈልና መሰረታዊ አገልግሎቶች ማስቀጠል እንዳይችል እክል መፍጠሩን ገልጸው ይህም ከፕሪቶሪያው ስምምነት በኋላ ያለው የክልሉ ሰላም እንዲዳከም እያደረገ ነው ሲሉ ተችተዋል። የጊዜ አስተዳደሩ ፕሬዝዳንት ታደሰ ወረደ እሁድ ዕለት የአክሱም ጽዮን ክብረ በዓል በሚከበርበት ወቅት በተካሄደ ህዝባዊ ስብሰባ ላይ ንግግር ባደረጉበት ወቅት አስተዳደሩ ወደ ጦርነት ዳግም ላለመመለስ ከፍተኛ ጥረት በሚያደርግበት ወቅት የፌዴራል የበጀት ዝውውር መዘግየት የነበረውን ጫና ባብሰውታል ሲሉ ከሰዋል። ባለፉት 2 ወራት በጀት ድጎማው ለትግራይ ክልል እንዳልተላከ የተናገሩት ፕሬዝዳንቱ ይህ የበጀት መቆራረጥ የጊዜ አስተዳደሩን ስራ አፈጻጸምና በሺዎች የሚቆጠሩ ደመወዝተኛ ሰራተኞችን ኑሮ እያናጋ መሆኑን ተናግረዋል። የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰን አስተያየት በተመለከተ ከፌዴራል መንግስቱ የተሰጠ አስተያየት የለም። ህወሓት ወደ 4 ኪሎ የተኮሰበትን መግለጫ ወጣ። ከሰሞኑ ለአመራሮቹ የድሮን ጥቃት ስለመከላከል ስልጠና ሲሰጥ የቆየው ቡድኑ ጦርነቱ ቀርቧል ያስባለ ሰይፍ ወደ 4 ኪሎ ቤተ መንግስት ወርውሯል። የፌዴራል መንግስት ሰዎችና ሌሎች አካላት በህዝብ ቁስል እየቀለዱ ነው ሲሉ ትችትን አቅርቧል። ህጋዊ የፖለቲካ ሰውነቱን ያጣው ህወሓት እያቀረብኩት ያለውን የሰላም ጥሪ ችላ ብሎ የፌዴራል መንግስቱ በጥፋት ተግባሩ ቀጥሏል ሲል አዲስ ባወጣው መግለጫ ከሷል። ህወሓት ለፌዴራል መንግስቱና ለዓለም አቀፉ ማህበረሰብ ያለማቋረጥ የሰላም ጥሪ ቢያቀርብም ተቀባይነት አለማግኘቱን አስታውቋል። ህወሓት በመግለጫው ከሃዲ ያለው ኃይል ፈጽሟል ያለውን የዘር ማጥፋት ወንጀል ፈጻሚዎችን በመካድ በህዝቡ ቁስል ላይ እየቀለዱ ነው ብሏል። ተፈጽሟል የሚባለው የዘር ማጥፋት ወንጀል ፈጻሚዎች ክደዋል የተባሉትን ትላንት የትግራይ ጊዜ አስተዳደርን ስልጣን የያዙ ናቸው ብሏል። የቀድሞ ጊዜ አስተዳደር ፕሬዝዳንት ጌታቸው ረዳ ከሰሞኑ
ለአልጀዝራ በሰጡት ቃለ መጠይቅ በትግራይ ተፈጽሟል ላሉት የዘር ማጥፋት ወንጀል የሰጡት ማብራሪያ ላይ አነጋጋሪ መሆኑ ይታወሳል። ጌታቸው በጦርነት ወቅት በዘር ማጥፋት የወነጀሏቸውን ጠቅላይ ሚኒስትር አብይ አህመድን አማካሪያቸው ከሆኑ በኋላ በስም ጠርቼ አላረጋግጥም ማለታቸው ህወሓት ክስ እንዲያቀርብ ምክንያት መሆኑን የተነገረው። ተደጋጋሚ በህወሓት በኩል እየቀረቡ ያሉ ክሶች በፌዴራል መንግስቱም ሆነ በገለልተኛ ታዛቢዎች ዘንድ ተቀባይነትን እያገኙ አይደለም። በተለይ ህወሓት የጦርነት ዝግጅትን ከኤርትራ መንግስት ጋር በቀጥታ ጀምሮ ከዚህም ባለፈ የሀገሪቱን የግዛት አንድነት የናደ አልፎም ህገ መንግስቱም በናደ መልኩ ከኤርትራ መንግስት ጋር ግንኙነት ፈጥሮ ሳለ የፕሪቶሪያው ስምምነት ይከበር እያለ በተደጋጋሚ የሚያሰማው ቅሬታ ቀልድ ነው ሲሉ ታዛቢዎች እየተናገሩ ይገኛሉ። አስተያየት ሰጪዎች እንደጠቆሙት ህወሓት አስቀድሞ የፕሪቶሪያውን ስምምነት ንዶታል። በህገ መንግስቱ የሻቢያ የህገ መንግስቱን በመናድ ከውጪ ኃይል ጋር ግንኙነት ፈጽሟል። ከዚህ ባለፈ ደግሞ የሻቢያ ኃይል ድንበር ጥሶ በኢትዮጵያ ክልላዊ ግዛት ውስጥ እንዲንቀሳቀስ መፍቀዱ ይህ የፕሪቶሪያው ግልጽ ጥሰት ነው ተብሏል። ከዚህ ባለፈ ደግሞ የጦር መሳሪያዎችን አለማስረከቡ በታዛቢዎች ዘንድ ህወሓት እንዲወቀስ አድርጎታል። የ4 ኪሎ የሚሳኤል ጦርነት ዝግጅትን የተመለከተ ዜና ወጥቷል። ጠቅላይ ሚኒስትሩ እንዳሉት እያደረጉት ነው። የዘመኑ ጦርነት ምሽግ መቆጣጠር አይደለም በሚሳኤል ነው ካሉ በኋላ ከፍተኛ ዝግጅት መደረጉን የሚገልጽ መረጃ ተሰምቷል። ጀነራል ይልማ መርዳሳ ስለዚሁ የሚሳኤል ጦርነት ዝግጅት አነጋጋሪ አስተያየት ሰጥቷል። የዘመኑ ጦርነት በሚሳኤል ነው ሲሉ ጀነራል ይልማ መርዳሳ ተናግሯል። ጀነራሉ የጠቅላይ ሚኒስትር አብይ ንግግርን በመድገም የድሮን ጦርነት በመንደፍ ምሽግ በመቆጣጠር ኢላማ ያደረገ ነው፣ ያሁኑ ግን የሚሳኤል ነው፣ በዚህ ልክ ተዘጋጅተናል ብሏል። ከ5 ዓመት በኋላ ከአፍሪካ ምርጥ 3 አየር ኃይሎች መካከል እንሆናለን ያሉበት ንግግር ደግሞ ሌላው ነው። አየር ኃይሉ ዝግጁና በተጠንቀቅ ቆሜያለሁ ብሏል። እስራኤል፣ ራሽያ፣ አረብ ኤምሬትስ እና ፈረንሳይ ሰራሽ ዘመናዊ ትጥቆችን እንደታጠቀ የሚነገርለት የኢትዮጵያ አየር ኃይል ዘመኑን የሚመጥን ውጊያ ተዘጋጅቻለሁ ብሏል። ይህ ዝግጅት ለማን እንደሆነ በይፋ ባይገለጽም ኃይሉ ግን 90ኛ ዓመት የምስረታ በዓሉን ታክኮ ያለበትን ነባራዊ አቅም የሚገልጹ መረጃዎች እየተሰራጩ ናቸው። ከሰሞኑ የአየር ኃይሉን የምስረታ በዓል በተመለከተ አስተያየት የሰጡት ጀነራል ይልማ መርዳሳ የዘመኑ ጦርነት የሚሳኤል ነው፣ ዝግጅታችን ዘመኑን የሚመጥን ነው ብሏል። ጠቅላይ ሚኒስትር አብይ ከወራቶች በፊት የዘመኑ ጦርነት እንደ ድሮ ምሽግ ቆፍረ መድፍ ታጥቀ ታንክ እየጎተት የምትዋጉ አይደለም። አሁን ያለንበት 5ኛው ትውልድ የጦርነት ስልት ነው። ካሁን በኋላ የሚመጣው ውጊያ ወይ ሚሳኤል ወይ አየር ኃይል ነው ብለው ነበር። ሌተናል ጀነራል ይልማ ይህንኑ የጠቅላዩ ንግግር በማስታወስ እንዲህ ይላሉ። ዘመኑን የሚመጥን ዝግጅት ለማድረግ ስናስብ በመጀመሪያ ራዕያችንን ጽፈን ያስቀመጥነው፣ ከዚያም ወደ ስራ ገባን። ዓላማችን እስከ ፈረንጆቹ 2030 ድረስ ከአፍሪካ ቶፕ 3 ምርጥ አየር ኃይሎች መሃል መሆን ነው ብለዋል። ለዚህም እንዲረዳ በትጥቅ በሰው ኃይልና በአየር ግንባታ ረገድ በርካታ ስራዎችን መሰራታቸውንና እየተሰሩ መሆናቸውን አክለዋል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት እይታ የዘርፎች እምርታ በሚል ርዕስ ለብልጽግና ፓርቲ ከፍተኛ አመራሮች ስልጠና ሰጥተዋል። ጠቅላይ ሚኒስትር አብይ በሰጡት ስልጠና ላይ ባደረጉ ገለጻ ችግር ጠልፎ የሚጠለን ሳይሆን ገፍቶ የሚያስፈነጥረን መሆን አለበት ብለዋል። በስልጠናው ወቅት በርካታ የመንግስት ከፍተኛ ኃላፊዎች የተገኙ ሲሆን ጠቅላይ ሚኒስትሩም በርካታ ጉዳዮች ላይ ማብራሪያ ሰጥተዋል። የሲቪክ ባህልን በማጎልበትና በስምምነት እንዲሁም በመግባባት የጋራ አስታራቂ ተቋማትና ህጎችን መፍጠር ያስፈልጋል ሲሉ ገልጿል። ያለፈውን ትውልድ ስህተት ማስተካከል፣ ማስፋትና ማበርከት የመደመር ትውልድ ግንባታ መርሆች ናቸው ብሏል። ኢኮኖሚን በተመለከተ በቅድሚያ ያነሱት መዋቅራዊና ሰው ወለድ ጭቆና መወገድ አለበት ያሉት ጠቅላይ ሚኒስትሩ የሲቪክ ባህል መዳበር አለበት ሲሉም ተደምጧል። ይሁንና አሁንም ተቃርኖዎች አሉ ያሉ ሲሆን ኦሮሚያ በእርሻ አድጓል፣ አዲስ አበባ ሪቨርሳይድ ለምቷል እየተባለ ወደ ሌሎች ማተኮር አለ ብሏል። ነገር ግን
አዲስ አበባም ሆነ እንደ ኦሮሚያ መልማት የከለከለ ክልል የለም ሲሉ ይህንን ጥያቄ ለሚያነሱ አመራሮች ምላሽ ሰጥቷል። ሁለንተናዊ ልማት የሚፈልግ ከሆነ ለሁሉም ያስፈልጋል፣ ግን ሁለንተናዊ ልማት የሚፈለግ ከሆነ ለሁሉም ያስፈልጋል፣ ግን ከሁሉም ይፈለጋል ሲሉም ተናግሯል። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ እንደማይቻል ገልጿል። ለዚህም አስተዳደሩ እውነተኛ ፌዴራሊዝም የሚተገብር ብዙሃ ቋንቋን የሚጠቀም ብዝሃ ማንነትን የሚያቀፍ መሆን አለበት ብሏል። ከቅርስ ጋር በተያያዘ ሰፋ ያለ ሀሳብ የሰጡ ሲሆን ባለፉት 3 ወራት ብቻ 10,000 የሳውዲ ዜጎች ወንጪ መጎብኘታቸውን ለአመራሩ ተናግሯል። ጠቅላይ ሚኒስትር አብይ አህመድ ትላልቅ ቅርስ ይዘን ወደ ቁርስ መቀየር አልቻልንም ያሉ ሲሆን የገንዘብ ምንጭ መሆን የሚችሉ ቅርሶችን መጠገን በማይቻልበት ደረጃ ላይ ወርዷልም ብሏል። ቅርሶችን ወደ ገንዘብ ለመቀየር ደግሞ ቅርስ ብቻ መኖሩ በቂ ባለመሆኑ ለዚህ የሚሆን አገልግሎትና ሰላም ያስፈልጋል ብለዋል። የተወደዳችሁና የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህን ይመስሉ ነበረ። በያላችሁበት ሰናይ ጊዜ